በጠለምት ቀጠና ከአገዛዝ ጦር ጋር ውጊያ ከፍተው የቆዩ የትግራይ ኃይሎች ከአካባቢው ለቀው እየወጡ ነው ተባለ። ሌተናል ጄኔራል ታደሰ ወረደ ጦራቸው ወደ ኋላ እንዲመለስ መደረጉንም ተናግረዋል። በሌላ በኩል በደቡባዊ ትግራይ ወጀራት አካባቢ ዛሬም ውጊያ መቀጠሉን የተሰማው በጠለምት ቀጠና ከጥር 22 2018 ዓ.ም ጀምሮ በብልጽግና አገዛዝ ጦርና በትግራይ ኃይሎች መካከል ሲደረግ የቆየው ውጊያ መቆሙን የኢትዮኒውስ የአካባቢ መረጃ ምንጮች ተናግረዋል። ከትላንት ጥር 23 2018 ጀምሮ በምስራቅ ጠለምት የተለያዩ አካባቢዎች ሲሰማ የነበረው የተኩስ ድምፅ መቆሙን የማይጸብሪ ከተማ የኢትዮኒውስ የመረጃ ምንጮች ተናግረዋል። የትግራይ ኃይሎች በአካባቢው በተለይም ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ ካስተናገዱት የዲማ ዙሪያ፣ ምንጭራ፣ ማይዳጉሳና ደግበራይ የተባሉ አካባቢዎች ለቀው ወደ ኋላ ማፈግፈጋቸውን ነው የመረጃ ምንጮቻችን የተናገሩት። የትግራይ ኃይሎች ከአካባቢው እየወጡ ያሉት ከላይ በተሰጠ ትእዛዝ ሳይሆን አይቀርም ያሉት የመረጃ ምንጮች በትላንትናው ዕለት ምሽት በትግራይ ሚዲያ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ በሰጡት ማብራሪያ ላይ ጦራቸው ወደ ኋላ እንደሚወጣ ይደረጋል ሲሉ መናገራቸውን በማስታወስ ጭምር ነው። የትግራይ ኃይሎች በወጡባቸው አካባቢዎች ያለውን እንቅስቃሴ በተመለከተ የጠየቅናቸው የመረጃ ምንጮቻችን የትግራይ ኃይሎች ለቀው በወጡባቸው አካባቢዎች የተለየ እንቅስቃሴ የለም፣ መከላከያም ሆነ ሚኒሻ ቦታዎችን ተከታትሎ መያዙን አልሰማንም፣ ተኩስ በመቆሙ ግን የአካባቢ ሰው ደስተኛ ነው ሲሉ ተናግረዋል። በጠለምት ቀጠና ሲደረግ የነበረው ውጊያ መቆሙ ቢሰማም በደቡባዊ ትግራይ ወጀራት አካባቢ ግን ዛሬም ውጊያ መቀጠሉ ተሰምቷል። በአካባቢው ወጀራትና የአፋር አዋሳኝ የቱንሳ አካባቢዎች ለተከታታይ ቀናት በከባድ መሳሪያዎች ጭምር ውጊያ ሲደረግ መቆየቱ የሚታወቅ ሲሆን በዚህ አካባቢ ያለው ውጊያ በዋናነት በትግራይ ኃይሎችና ራሳቸውን የትግራይ ሰላም ሰራዊት ብለው በሚጠሩት ታጣቂዎች መካከል እንደሆነ ተዘግቧል። ሆኖም የብልጽግና አገዛዝ በትግራይ ኃይሎች ላይ የድሮን ጥቃት መፈጸም ለትግራይ ሰላም ሰራዊት ድጋፍ ማድረጉን ቀጥሏል የተባለው በዛሬው ዕለትም በወጀራት ሰበበራ ፍሽነ የተባለ አካባቢ በቡድን መሳሪያዎች ድብደባ እየተደረገ እንደሚገኝ ከአካባቢ የወጡ መረጃዎች ለኢትዮኒውስ አመላክተዋል። በወጀራት አካባቢ ለቀናት በቀጠለው ውጊያ ሰብአዊና ቁሳዊ ጉዳቱ ከፍተኛ ነው ተብሏል። በተለይም ደግሞ የነዋሪዎች ቤት ተቃጥሏል፣ ንጹሃንም ተገድለዋል የተባለው ውጊያው በዋናነት በከባድ መሳሪያ የሚደረግ ከመሆኑም በላይ የሰራዊት አባላቱ ጉዳትና ቁስለት በሰፊው ነው ተብሏል። በሌላ በኩል ከሰሞኑ በጠለምትና ወጀራት አካባቢ የተቀሰቀሰው ውጊያ ተከትሎ ከበባ ተደረገብኝ በሚል ከኮረምና ለማጣ ለቆ የወጣው የአገዛዝ ጦር እስከ ዛሬ ቀን ድረስ ወደ አካባቢው አለመመለሱን የኢትዮኒውስ የመረጃ ምንጮች ተናግረዋል። ጥር 21 2018 ዓ.ም ያለምንም ተኩስ ከኮረምና ለማጣ አካባቢዎች ለቆ የወጣው የአገዛዝ ጦር በቆቦ ወረዳ ሰፍሮ እንደሚገኝ ነው የመረጃ ምንጮቻችን አክለው የተናገሩት። ጦሩ ታዲያ በቆቦ አንዳንድ አካባቢዎች ምሽግ እስከ መቆፈር እንደደረሰ መዘገባችን ይታወሳል። የብልጽግና አገዛዝ በዚህ ዓመት ምርጫ አድርጋለሁ ማለት ተከትሎ በፕሪቶሪያ ስምምነት አከራካሪ አካባቢዎች በሚል የተጠቀሱት ወልቃይት፣ ራያና ጠለምት በአገዛዙ ምርጫ ቦርድ በትግራይ ክልል ስር ሆነው መቀጠላቸው መነጋገሪያ ሆኗል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በወልቃይትና ራያ ምርጫ ይደረጋል ሲሉ ማስታወቃቸው ይታወሳል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በበኩሉ ቦርዱ ማስተካከያ ሊያደርግ ይገባል ሲል ጠይቋል። ጉዳዩን በተመለከተ ከባህር ዳር አዲስ መረጃ ተሰምቷል። የብልጽግናው አገዛዝ በተያዘው 2018 ዓ.ም ሰባተኛው ሀገራዊ ምርጫ አድርጋለሁ በሚል ዝግጅት ላይ ቢሆንም የፖለቲካ ፓርቲዎች ጨምሮ የተለያዩ ወገኖች በኩላቸው ኢትዮጵያ ውስጥ ምርጫ ለማድረግ አስቻይ የሰላም ሁኔታ የለም ሲሉ ይከራከራሉ። አስቻይ ሁኔታ የለም የሚለው ክርክር ወደ ጎን በመተው ምርጫ ለማስፈጸም እየተዘጋጀ የሚገኘው የአገዛዙ ምርጫ ቦርድ ያሰራጨው መረጃ ታዲያ ብዙዎችን ያነጋገረ ሆኗል። በተለይም ቦርዱ በትግራይ ክልል ምርጫ ማድረግ ይቻል እንደሆነ እንዲገለጽለት ለትግራይ ጊዜያዊ አስተዳደር ከአንዴም ሁለት የደብዳቤ ጽፎ እየተጠባበቀ ባለበት ሁኔታ የብልጽግና አገዛዝና ህወሓት በደቡብ አፍሪካዊ በፈጸሙት የፕሪቶሪያ ስምምነት ላይ አከራካሪ አካባቢዎች በሚል በተጠቀሱት ቦታዎች በትግራይ ክልል ስር የተጠቀሱ መረጃዎች መሰራጨታቸው ነው አነጋጋሪ ሆነው። ወልቃይት ጠገዴ፣ ሰቲት ሁመራ፣ ራያ፣ ኮረምና ጠለምት አካባቢዎች በአማራና ትግራይ ማንነት የወሰን ጉዳይ አከራካሪ ስለሆኑ በህገ መንግስታዊ አግባብ መፈታት ያለባቸው አከራካሪ አካባቢዎች ተብሎ በፕሪቶሪያ ስምምነት ወቅት መግባባት የተደረሰባቸው መሆናቸው የሚታወቅ ሲሆን የአገዛዙ ምርጫ ቦርድ ታዲያ አካባቢዎችን በትግራይ ምርጫ ክልል ስር ማካተቱን ነው በተሰራጨው ዝርዝር ላይ የተመለከተው። ጉዳዩን በተመለከተ ቦርዱ ይፋዊ ማብራሪያ ባይሰጥም ኢትዮኒውስ ከአገዛዙ ምርጫ ቦርድ ድረገጽ ላይ እንደተመለከተችው ለሰባተኛው ሀገራዊ ምርጫ አማራ ክልልን በተመለከተ የተለወጠ ነገር አይታይም። በክልሉ ስር ከተዘረዘሩ የምርጫ ክልሎችና የምርጫ ጣቢያዎች ውስጥ የወልቃይት፣ ራያ፣ ኮረምና ጠለምት አካባቢዎች አልተካተቱም። ቦርዱ በ2018 ዓ.ም ለሚካሄደው ሰባተኛው የጠቅላላ ምርጫ የህዝብ ተወካዮችና የክልል ምክር ቤት አባላት ብዛት በሚል ይፋ ባደረገው መረጃ ላይም የአማራ ክልል ወንበር ቁጥር በህዝብ ተወካዮች ምክር ቤት ላይ ጭማሪ
ተጨማሪ እንደሌለው ኢትዮኒውስ ከቦርዱ ድረገጽ ላይ አረጋግጣለች። ከዚህ ቀደም የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በይፋ ሲናገሩ በፕሪቶሪያ ስምምነት ላይ አከራካሪ ተብሎ የሚታወቀው ወልቃይት፣ ራያ፣ ኮረምና ጠለምት አካባቢዎች ምርጫ ይደረጋል ሲሉ አስታውቀዋል። ሆኖም ጠቅላይ ሚኒስትሩ በእነዚህ አካባቢዎች ምርጫ የሚደረግበትን አግባብ በተመለከተ ግን ማብራሪያቸውን አላቀረቡም። ኢትዮኒውስ ጉዳዩን በተመለከተ ማብራሪያ ጠየቀቻቸው አንድ የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አሰራር አመራር በኩላቸው ምርጫ ቦርድ አሰራጨው በሚል የተለቀቀው መረጃ እንደ ማንኛውም ሰው ከማህበራዊ ሚዲያ እንደተመለከቱት ገልጸው ቦርዱ ሁኔታውን አይቶ ማስተካከያ ያደርጋል ብዬ ጠብቃለሁ ሲሉ ተናግረዋል። አክለውም ወልቃይት ጠገዴ ሰቲት ሁመራ ምርጫ እንደሚደረግ አቅጣጫ ተይዞ እየተሰራ ነው፣ ምርጫ የሚደረግ ግን በአማራ ክልል ስር ሆነን ይሆናል ሲሉም ተናግረዋል። ምርጫ ቦርድ ያሰራጨው መረጃ መነጋገሪያ መሆኑን ተከትሎ የአማራ ክልል የብልጽግና አስተዳደር የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳዳሪ አቶ አሸተ ደምለው ወደ ባህር ዳር ጠርቶ ምርጫ ቦርድ ያሰራጨው መረጃ ተስተካክሏል፣ ምርጫው በአማራ ክልል ስር ታደርጋላቸው የሚል መረጃ እንደነገራቸው መስማታችን እኒው የኢትዮኒውስ የመረጃ ምንጭ ተናግረዋል። በሌላ በኩል ሰባተኛው ሀገራዊ ምርጫ በትግራይ ክልል ይደረጋል ወይስ አይደረግም የሚለው ነባራዊ ሁኔታ ገምግሞ እንዲያሳውቅ በቦርዱ ደብዳቤ የተጻፈለት የትግራይ ጊዜያዊ አስተዳደር እስካሁን በቦርዱ በተሰራጨው በተባለውና ብዙዎች እየተነጋገሩበት በሚገኙ የምርጫ ክልሎችና ጣቢያዎች ዝርዝር ላይ ያለው ነገር የለም። ይህ በእንዲህ እንዳለ ከጉዳዩ ጋር በተያያዘ የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ መግለጫ አውጥቷል። ኮሚቴው ጥር 23 2018 ዓ.ም ባወጣው መግለጫ የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር መጠቀሱን ተቃውሟል። አክሎም ወልቃይት ጠገዴ ሰቲት ሁመራ ከ2013 ዓ.ም በአማራ ብሔራዊ ክልል መንግስት በዞን ደረጃ ተደራጅቶ በአራት የገጠር ወረዳዎች 5 ከተማ መስተዳድሮችና 93 ቀበሌዎች ራሱን ይዞ በራሱ ማስተዳደር ላይ እንደሚገኝ የጠቀሰው የኮሚቴው መግለጫ አካባቢው ላለፉት 5 ዓመታት በአማራ ክልል ስር አስተዳደር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡ ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ መውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲካሄድ ይደረግልን ሲል ጠይቋል። ትላንትና ታዲያ ለሚዲያ አስተያየታቸውን የሰጡት ጄኔራል ታደሰ ወረደ የእነዚህን አካባቢዎች የሚያስተዳድረው የአማራ ክልል በሞግዚት ነው፣ ይፋ ይሁን እንጂ በአማራ ክልል ስር ሆነዋል መነጋገር ይጠበቅብናል ሲሉ መጥቀሳቸውም ተሰምቷል። ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ ነኝ አለ። ደብረጽዮን ገብረ ሚካኤል በሊቀመንበርነት የመሩት ህወሓት ለመነጋገር ዝግጁ መሆኑን ለአፍሪካ ህብረት ያሳወቀ ሲሆን ታዲያ ይህ ፓርቲ በአብይ አህመድ የተሰረዘ በመሆኑ አብይ አህመድና ጓዶቹ ተሰብስበው ያነጋግሩታል የሚለው ሌላ ጉዳይ ሆኗል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ደግሞ ወደ ሙሉ ጦርነት ግጭቱ ካደገ ከባድ ይሆናል ብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረው በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ ነኝ ብሏል። ትላንት ጥር 23 2018 ዓ.ም በይፋ የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜውም ለንግግር ዝግጁ ነኝ ብሏል። ህጋዊነቱን በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤ ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተውን ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳስቧቸው ኮሚሽኑ አክለውን ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለው ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት እንደማያደርግ እምነት እንዳለው ማስታውቋል። በዚህም መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ ነው ብሏል። ህወሓት በመግለጫው በጠለምት ስለተነሳው ግጭትም ያለው ነገር የለም። በተመሳሳይ የፌዴራል መንግስትን በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጠለምት ከተነሳው ግጭት በተጨማሪ አረብ ጥር 22 2018 በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና 1 ወረዳ ውስጥ አረብ ሌሊት ላይ ቅዳሜ ንጋት ላይ እንዲሁም የድሮን ጥቃቶች መፈጸማቸው ይታወቃል። እንጢጮ በተባለችው ከተማ በተፈጸመው የድሮን ጥቃት አንድ ሰው ህይወት ሲያለፍ አንድ ሰው ደግሞ መቁሰሉን መዘገባችን ይታወሳል። እነዚህ የፖለቲካዊና ወታደራዊ ቀውሶች ውስጥ የገባውን ክልል የሚመሩት ሌተናል ጄኔራል ታደሰ ወረደ ደግሞ በክልሉ ሚዲያ ወጥተው ባደረጉት ንግግር ወደ ሙሉ ጦርነት ሊያድግ ይችላል፣ ይሄ ከባድ አደጋ ያመጣል ብለዋል። ታደሰ ወረደ የጠለምትን ግጭት ጠቅሰው ከፌዴራል ኃይል ጋር የተደረገው ውጊያ መኖሩን አንስተው ኃይላቸው ወደ ኋላ እንዲወጣ እንደሚደረግ የተናገሩ ሲሆን የድሮን ጥቃቶች፣ የአየር በረራ መቋረጥና ሌሎች የአገዛዙ እርምጃዎች ግጭቱ ወደ ሙሉ ጦርነት የሚወስድ መሆኑ ናቸው ብለዋል። ራሳቸው ወደ አዲስ አበባ
ለመሄድ አርብ ቀጠሮ ነበረኝ የሚሉት ታደሰ ወረደ በረራ ተሰርዞ ሳልሄድ ቀረው። ነገር ግን በስልክ ግንኙነት አለኝ፣ ሲከፈት ሄጄ እነጋገራለሁ። በሰላማዊ መንገድ ማለቅ አለበት ችግሮች ይላሉ ጀነራሉ። በሰላማዊ መንገድ ማለቅ አለበት ያሉት የተፈናቃዮችና የግዛት ጉዳይን ሲሆን የተዳፈነ ሰዓት ነው ብለው እንደሚያስቡና ከፈነዳ ጦርነቱ ምን ውጤት እንደሚያመጣ ወዴት እንደሚሄድ ማወቅ አይቻልም፣ ከባድ ነው ሲሉ ዝተዋል። በፕሪቶሪያው ስምምነት መሰረት ነው የተሾምኩት የሚሉት ጀነራሉ ለሰላም ለጦርነት ማሰራራቸው ማዕከል መሆኑን ጠቅሰው ስምምነቱ ተግባራዊ ማድረግ አስቸኳይ እንደሆነ ገልጸው ወደ ንግግር መመለስ አለብን፣ ስምምነቱ በአስቸኳይ መፈጸም አለበት ይላሉ። ታደሰ ወረደን ወደ ንግግር መመለስ አስፈላጊ ነው ያሉት ጦርነቱ ከፈነዳ ከባድ ይሆናል የሚል ስጋታቸውን ደጋግመው ማንሳት ነው። ጀነራሉ በጠለምት ያለውን ውጊያ እንዲቆም ጦራቸው እንደሚወጣ የተናገሩ ሲሆን የአገዛዙ ጦር የሚፈጽማቸውን የድሮን ጥቃቶችና የተዘጋውን የአየር በረራና ሌሎች አገልግሎት እንዲሁም አቅርቦቶችን በተመለከተ ግን ብልጽግናም ሆነ ሌሎች ባለስልጣናት ዝምታ መርጠዋል። የብልጽግናው መንግስት መልስ ያልሰጠውና ጀነራል ታደሰ ወረደ ጥያቄ ብቻ ሳይሆን የአፍሪካ ህብረትን ጨምሮ የአውሮፓና ሌሎች ተቋማት ላቀረቧቸው ግልጽ ጥያቄዎችና ወደ ስምምነቱ ተመለሱ የሚሉ ማሳሰቢያዎችም ጭምር ነው። ህወሓትን ሰርጃለሁ የሚለው አገዛዙ የአፍሪካ ህብረት በጠራው የፓናል ውይይት ላይ ፈቃደኛ ሆኖ ለህወሓት እውቅና ሰጥቶ ይሳተፋል የሚለው በሂደት የሚታይ ሌላ ጥያቄ ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ጠንከር ያለ ንግግር ጀምራለች ብለዋል። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዩናይትድ ስቴትስ፣ እስራኤልና የአውሮፓ መሪዎች የኢራን ምጣኔ ሀብታዊ ቀውስ በመጠቀም አለመረጋጋት እንዲፈጠርና ሰዎች ሀገራችን እንዲበትኑ ምክንያት ለመሆን ሞክረዋል ሲሉ ወቅሰዋል። የአሜሪካ ጦር በባህረ ሰላጤው አካባቢ ያለውን ይዞታ ማጠናከሩን ተከትሎ ኢራን ከአሜሪካ ጋር ምክክር መጀመሯን ፕሬዝዳንቱ ጠቁመዋል። በሁለቱ ሀገራት መካከል ያለው ውጥረት እየተካረረ የመጣ ሲሆን ትራምፕ ውይይት ተቀባይነት ያለው ውጤት እንደሚያመጣ ተስፋ እንዳላቸው ተናግረዋል። የኢራን ከፍተኛ የደህንነት ባለስልጣን የሆኑት አሊ ላሪጃኒ ድርድር ለማድረግ የሚደረገው ማዕቀፍ ሂደት ማሳየቱን ተናግረዋል። ኢራን ኒውክሌር ለማብላላት የምታደርገው ጥረት ተከትሎ ጣልቃ እንደሚገቡ ሲዙት የቆዩት ትራምፕ በቅርቡ የተካሄደው ህዝባዊ አመፅ አስታከው ጥቃት እንደሚሰነዝሩም ተናግረዋል። ቴህራን በበኩሏ በየብስም ሆነ በምድር ለሚሰነዘር ጥቃት አጸፋዊና ከባድ ምላሽ እንደምትሰጥ ስታስጠነቅቅ ትሰማለች። ኢራን ለዓለም ንግድ ወሳኝ በሚባለውና የመርከቦች መተላለፊያ በሆነው ሆርሙዝ ሰርጥ ለ2 ቀናት የሚቆየው ወታደራዊ ልምምድ እንደምታደርግ ይጠበቃል። ኢራን የአሜሪካ ኃይሎች ባሉበት አካባቢ የትኛውንም አይነት ደህንነቱ ያልጠበቀና ፕሮፌሽናል ያልሆነ ባህሪ እንዳታሳዩ አስጠንቅቃታለች። አሜሪካ ዩኤስ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከቧን ጨምሮ በርካታ የጦር ኃይሎችን ወደ ባህረ ሰላጤው አሰማርታለች። ቅዳሜ ዕለት 2 ፍንዳታዎች መሰማታቸውን በአገሪቱ ውስጥ ውጥረት እንዲነዛ አድርጓል። የኢራን መንግስት ፍንዳታዎቹ የተከሰቱት በጋዝ ምክንያት ነው ይላል። ያም ሆኖ ግን የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዩናይትድ ስቴትስ፣ እስራኤልና የአውሮፓ መሪዎች የኢራን ምጣኔ ሀብታዊ ቀውስ በመጠቀም አለመረጋጋት እንዲፈጠርና ሰዎች በሀገራችን እንዲበትኑ ምክንያት ለመሆን ሞክረዋል ሲሉ ከሰዋል። ሮይተርስ የዜና ወኪል እንደዘገበው ፕሬዝዳንቱ ቅዳሜ ዕለት በብሔራዊ ቴሌቪዥን ጣቢያ በተላለፈ ንግግር አሜሪካ፣ እስራኤልና አውሮፓውያን ክፍፍል እንዲፈጠርና ተቃውሞ እንዲነሳ ቅስቀሳ አንዳንድ ንጹሐን ሰዎች ወደዚህ እንቅስቃሴ እንዲገቡ አድርገዋልም ሲሉ ከሰዋል። በኢራን ባለፉት ታህሳስ በምጣኔ ሀብት ቀውስ ምክንያቶች ተነስቶ ለ2 ሳምንታት በቆየው ተቃውሞ 6560 ሰዎች መገደላቸውን መቀመጫውን አሜሪካ ያደረገው ኤችአርኤንኤ የተባለ ድርጅት አስታውቋል። ድርጅቱ ሟቾቹ 6000 በላይ የሆኑ እንጂ እስካሁን ድረስ ያላጣራዋቸውም አሉ ማለቱን ቢቢሲን የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።